ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው ብለህ ታስባለህ? ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ፣ እሸቱ መለሰ ተቸገርኩ ብሎ አደባባይ ወጥቷል። ለብሮ እርዳታ የሚደረግለት ለእሸቱ መለሰ መሪ ስላሰደበ፣ ሀገርን ስላዋረደ፣ ትውልድ መሪን የሚጠላ ትውልድ ስለፈጠረ፣ አድገው ሲያዩት የሚጸጸቱበት ንግግር ህፃናት እንዲናገሩ ስላደረገ፣ በአራት ዓመቷ ያልሞላት ልጅ አረቄና ጠላ ጠጣለው ብላ እንድትል ስላደረገ፣ ስለዚህ እሸቱ መለሰ እኔ ምንም አያሳዝነኝም። ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው ብለህ ታስባለህ? ኦኬ ሶ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው ማስበው እና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንተንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከእዳ ጋር የተያያዘ ነው። እናንተ ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና እዳ አለባቸው። በኋላ መመለስ እንኳን የሚከብዳቸውን ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታየኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ እዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት ላይ ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል። እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል እንድታደርጉ የኔም ቤተሰቦች ይሆናችሁ ሰዎች፣ እኔን የምትወዱ ሰዎች ይህንን ቻናል እንድንታደግ ጥሬን አቀርባለሁ። ሌሎችን ኮንቴንት ክሬተሮች ነገ ከነገ ወዲያ እኛ ምን እንደሚያጋጥመን ስለማናቅ እኛም ብንተባበር ብዬ ነው የማስበው። ይሄ ጥፋት ያ ጥፋት ማለት አሁን ምንም ትርጉም የለውም። ሁላችንም አጥፍተናል። ሁላችንም ጥሩ እንሰራለን፣ እናጠፋለን። ስለዚህ ጥፋት ላይ ብቻ ነገሮችን እንትን ከማለት ይልቅ ይህንን ብናደርግ የሚል ሀሳብ አለ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ፣ እሸቱ መለሰ ተቸገርኩ ብሎ አደባባይ ወጥቷል። እኔ ይሄ ሀገር ስፔሻሊ ከለውጡ መንግስት ጀምሮ ሞር ዲሞክራት ሀገር መሆኑን ሞር ዲሞክራት መንግስት መፈጠሩን አንዱ ማሳያ እሸቱ መለሰ ነው። ታስታውሱ ከነበረ ህፃናት ልጆችን በማባለግ ነው ኦልሞስት ከእድሜያቸው በላይ እንዲናገሩ በማድረግ ከማህበረሰቡ እሴት ውጪ ከማህበረሰቡ ባህል ውጪ የራሱን ልጅ ከማያሳድግበት እሴት ውጪ ሚዲያ ላይ ልጆቹን በማምጣት በልጆች የፈመሰ ነው። ነገር ግን ይህ ሀገር ዲሞክራት መሆኑን መራገጫው አንዱ ፖይንት እሸቱ መለሰ በተጠና መንገድ ስክሪፕት ጽፎ አርቲኩሌት አድርጎ መሪዎች እንዲሰደቡ፣ መሪዎች እንዲንጓጠጡ፣ ስርዓት እንዲሰደብ፣ የሌሎች ድብቅ የፖለቲካ ፍላጎት ያላቸውን ሰው ሳታየር አድርጎ በራሱ ሚዲያ ላይ ህፃናትን አምጥቶ ስርዓትን ሲያሰድብ የከረመ ሰው ነው። ለኔ ያሳዝነኛል። መሪውን የማያከብር ትውልድ ሲፈጥር የነበረ ሰው ነው። መሪውን በስርዓት አድጎ በስሎ ክሪቲሳይዝ ማድረግ የማይችል ትውልድ እንዲሁ በጭፍኑ ገና ሳያድግ እሱ የማይፈልገውን
የፖለቲካ ሐሳቤ በህፃናት ላይ እየጫነ ልጆችን እንደዛ እንዲያደርጉ ሲያደርግ የከረመ ሰው ነው። ከዚህ በፊትም በርካታ አውርተናል። ይህን ሁሉ ነገር ሲያደርግን የእሱ ልጆች እንኳን ለሚዲያ ሊቀርቡ ቴሌቪዥን የማየት እድል የላቸው። ምክንያቱም ከሴት ውጪ እንዳያድጉ ባለጌ እንዳይሆኑ ማለት ነው። እድሜያቸውን በሚመጥን መልኩ እንዲያልፉ። ቀጥል እሸቱ መለሰ እጅግ በጣም እብሪት ያለበት ትዕቢት ያለበት እጅግ በጣም ቴክኒካሊ ነገሮችን ሁሉ በሃይማኖት መነጽር የሚያይ ተቋሙን ፈትሹት። ተቋሙን ስፈትሹት እሱ በሚለው ኢትዮጵያዊነት በኢትዮጵያዊነት ልክ የተሰፋ ተቋም የለውም። 31 ሰራተኛ የሚለው ሰው መብቱ ነው በአደባባይ ሲሆን ባንደበቱ ኢትዮጵያዊነትን፣ ህብረ ብሔራዊነትን፣ ህብረ ሃይማኖታዊነትን ሰብኮ በተግባር ግን ሌላ ሲሆን እሸቱ ነው መገለጫው ማለት ነው። ቀጥልን እሸቱ ባምቢ ላይ ሲያለቅጥ ነበረ፣ ሲያሾፍ ነበረ። ዛሬ መጥቶ ትላንትና በሚል ይሄ ኤክስፒሪያንስ ባገኘበት የልመና መስክ መጥቶ ዛሬ ለመለመን ይሞክራል። 31 ሰራተኛ አይደለም ለዩቲዩብ 3 ሰራተኛ ይበቃዋል። ከዛስ ቤትህን ሸጠህ መኪናን ሸጠህ ማንም እንደሚኖር አትኖርም እንዴ? ለብሮ እርዳታ የሚደረግለት ለእሸቱ መለሰ መሪ ስላሰደበ ሀገር ስላዋረደ ትውልድ መሪን የሚጠላ ትውልድ ስለፈጠረ አድገው ሲያዩት የሚጸጸቱበት ንግግር ህፃናት እንዲናገሩ ስላደረገ በ4 ዓመቷ ያልሞላት ልጅ አረቄና ጠላ ጠጣለው ብላ እንድትል ስላደረገ ስለዚህ እሸቱ መለሰ እኔ ምንም አያሳዝነኝም። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማን ሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርግ። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባና አድርጎ በ3 ወር መመለስ ትችላለህ። ዩቲዩብ ማየት ትችላለህ። ለምን ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያደረጉንን ሰዎች እኔ ታድርጎልኛል ጀምር ተብዬ አልፈልግም። ምክንያቱም ሰው ብዙ አይደል። ስለዚህ ያንተም ዶንኪቲው ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያየው። ወጣ ገባው ምን ያለው ምናምን እና ዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍሯል። ቲክታክ ካስከፈ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። ስለዚህ ያን ዩቲዩብ ላይ ስለዚህ ዩቲዩብ ሌላ ምንም የለውምና ለዛ ይመስለኛል። እና አይዞን የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ያ ነው። ስለዚህ ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቅ። ስለዚህ ኮሜዲያን እሸቱ ትሬንዱ ነው፣ ጊዜው የቲክታክ ነው። ብትችሉ ሰብስክራይብ አድርጉት፣ ብትችሉ ይውለት። ግን በአሁን ሰዓት ትሬንዱ ቲክታክ እንጂ ዩቲዩብ አይደለም። ብዙ ቪው የለው። በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ። እኔ ያደነኩ እግዚአብሔር ምስክሬ በጣም ያደነኩ ዩቲዩብ ላይ 31 ሰዎች ቀጥራ በዩቲዩብ ገቢ ማስተዳደር
በጣም ጀግና ነህ። በጣም ጀግና፣ በጣም ጎበዝ። ግን ከባድ በዩቲዩብ ከባድ በዩቲዩብ ብቻ ያንን ማድረግ እጅግ ከባድ። እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል። ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አያስተዳድር። ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም። እውነቱን ልንገረው፣ አንተ በቃ ጥሩ ልብ አለ እሸቱ። ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ ነው። በጣም ጎበዝ። እንዲያውም እኔ ዩቲዩብ እየሰራሁ ከአንተ እርግጠኛ ነኝ አንተ ከምታስገባው ገቢ በላይ አስገባ ነበር። ግን ለ30 ለ40 ሰው የሚሆን ገቢ ሊሆን አይችልም። ምን ያህል ብታስገባ ነው ያን ያህል ቤተሰብ ልታስተዳድር የቻልከው? ስለዚህ ከባድ ነው። ትሬንዱ ወደ እንትን ሆኗል። ሌላው ዩቲዩብ ለአንተና ለአንተ ቤተሰብ ከሆነ በቂ ሊሆን ይችላል። ምናልባት 2-3 ሰዎች ልጨምርበት ትችላለህ። ከዛ በላይ ካረከው ግን ዩቲዩብ በጣም ይከብዳል። በጣም ትሬንዱ ይከብዳል። ከባድ ነው። ብዙ ስፖንሰሮች ካሉ፣ ብዙ የሚያግዙ ካሉ በዛም ያን ሆኖ አይቻልም። ስፖንሰሮች ቢኖሩ ምን ያህል ይከፍሉታል? ንገሩኝ እስቲ ምን ያህል ይከፍሉ? መቼም 1 ሚሊዮን 2 ሚሊዮን 3 ሚሊዮን እየከፈሉት አይደለም ስፖንሰሮቹ የሚያደርጉት። የኢትዮጵያ ገንዘብ ነው። በኢትዮጵያ ደግሞ ዋቴ ነው ታውቃላችሁ። የኢትዮጵያ ቻፓ ብላኔ ነው። በአሁኑ ሰዓት ምንም ነገር ሚሊዮን እንደ ተራ ቁጥር የሚጠራበት ሀገር ላይ ነው ያለ ነው። 1 ሚሊዮን 2 ሚሊዮን 100 ሚሊዮን ይዤ ልሂድ ብትል ምን ሚሊዮን ምን ያደርጋል የምትባልበት ዘመን ላይ ነው ያለ ነው። ስለዚህ ሃርድ ስለሆነ ከባድ ነው። ስለዚህ ወንድማችን በቻልከው ቀጥልበት። ግን ሰዎች ግዴታ ኢኮኖሚ ሲቀንስ ሰዎችን ከስራ ማስወጣት ምንም ሊሰማ አይገባም። ብሮ ምንም አይነት መጥፎ ስሜት አይሰማም። የመጣው ነገር ብቻ ነው። ለዛ